ነገር ያሳዝነኛል። ምንድነው የሚያሳዝንሽ? ያሳዝነኛል ያኔ ነው የሚያሳዝነኝ። አሁን ላይ ምንም አይመስለኝም ቱ ቢ ኦነስት፣ ግን ያኔ ላይ ያሳዝነኝ ነበር ምናምን። ብዙ ነገሮች ያሳዝኑኛል፣ ግን ላይክ በቃ ተወሱን። አሁን እዚህ ጋር የሶሻል ሚዲያ እንትን ነው፣ ብዙ ነገር አይወራም እዚህ ላይ አይደል? የሚወራ ነገር አለ። Can you explain yourself, lady? እሺ ድሪም የምታረጊው ነገር ምንድነው? ድሪም ጀምሬያለሁ ማለት ድሪም ማረጉን ጀምሬያለሁ፣ ግን እኔት ቤት ሀብታም መሆን ፈልገው። ስለዚህ ጀምረሻል ሀብታም መሆኑን? እየጀመርኩት ነው። በትንሽም ጀምረዋል። ቺክ ነበረች በደንብ ጠይቃት ይላሉ። ምንድነው መስማት? እስነሳቸው እናንተ እናወራ። እነሱ ብዙ ነገር ጠይቃሉ። አረሙን ምን ተፈጠረ? ምን ናኒ እኮ ጥሩ ልጅ ናት፣ ጎበዝ ልጅ ናት። ናኒ በትበት የምትል ሰው ናት። አንዴ ብቻ ዝም በል አንተ ማለት ነው። እዚህ ጋር ሰዎች ማርያም እንደ ፋሚሊ ቆጥራቸው ነው መሰለኝ። ሁሉን ነገር ታወ ዝም የሚባል ነገር አለ። እነሱ መደብቀው ነገር የለም ምንም። እንዴ ብሎ ነገር አለ። የሚደርሱልኝ እነሱ ናቸው እኮ። እንደዚህ አይነት ነገር አለ። ላይክ ሜቢ አንተ የምታወራው ነገር ኖርማል ነገር ሊመስል ይችላል፣ ግን 3:30 ምግቡ መጣላት። Thank you, someone. ምን እያልሽ ነበረ? አይ ለእነሱ የሚነገር ማይነገር ነገር አለ ምናምን ነገር ገባል። አይ ምንም ችግር የለውም። ያረግሽው የምታፍሪበት ነገር አለ እንዴ? የለም ግን እንዴ ባላፍርበት እኮ ያ ነገር እኮ ምስታረግ እኮ ባታፍርበት አደባባይ ታረጎ ነበር። ስለምታፍርበት ግን አንዳንዴ በፕራይቬት ወይ ደግሞ አንድ ሰው ከአንድ ሰው ጋር የሚያወራው ነገር አደባባይ ላይ አላወራውም። የእናንቺውን ፕራይቬት ያወራነው ነገር አለ እንዴ? ይኖራል። ምንድነው አለ? ለምሳሌ ምን ፕራይቬት ያወራነው ነገር? ያው መቤት ጠይቀኝ እንዴ። አረሙን በመቤቴ እንዴ ፕራይቬት ነገር የሚባል ነገር የለም። ምንም ፕራይቬት ነው። የህዝብ ልጅ ነው ምን አድርግ ነው የምትይው አለኝ። የህዝብ ልጅ ነኝ እኔ የህዝብ ልጅ ነኝ። በጣም ብዙ ሰው የኔ ላይፍ እንደራሱ ላይፍ አድርጎ ነው የሚያስበውና ናኒ ለምሳሌ ካገኘሁሽ አንቺ 1 አመት ከ3 ወር ከ4 ወር አይሆንም? ይሆናል። ናኒ ጥሩ ልጅ ናት። ናኒ ለመጀመሪያ ጊዜ ያገኘኋት የአሳ ቤት ማስታወቂያ እሷ አመቻችታልኝ የጓደኛዋን አሳ ቤት ማስታወቂያ ላስተዋውቅ ሄጄ ነው ያገኘኋት። ከዛም በኋላ በመጀመሪያው ቀን የተገናኘን ቀን ነጭ በነጭ አርጋ ነው የመጣችው። ከዛም በኋላ ሰፈራችን አንድ ስለሆነ ድሮ ማለት ነው ሳድበኝ ራሱ እኮ እንዴት እንደምወድ እኮ እግዚአብሔርን ላይቭ ላይ ሳድበኝ ምን አልቅሽን አመለሳለሁ ምናምን ነገር ትዝ ይለኛል ማሚቲ። ከዛን ግን የመጀመሪያ ቀን ስታይ ነው በጣም ይወደድሽ። በጣም ሪስፔክት ነበረ ምናምን ሪስፔክት ታደርጋለህ ምናምን ሁሌ ነው የማወራው። ሰፈርሽ ሳደርስሽ ሁሉ ነገር አሾፋፈር የሚወደድሽው አነዳዴን ሲነዳ ጋር ሲገለብጣቸዋል፣ ግን ደስ ያለባቸውን ስውር እያደረገን የሚነዳው ማለት ነው። ከዛም በኋላ ደግሞ ዘፈን አለ። መኪና ዘፈን። ከዛስ ሌላስ ስውር የሚል ነገር ሌላ ምን አለ? ስትነዳ ነው መኪና በሚለው አስተካክዩ። ሰው ሌላ ብዙ ነገር ያስባል። መኪና እኮ መኪና ሲነዳ ጋይስ መኪና ሲነዳ ምናምን በጣም ጥሩ። ሌላስ ስልታዎች ነበሩ በነበሩ ብቻ ባይዘው ናኒ ጋባዥ ናት ጋይስ። አብራችሁ በልታችሁ አታስከፍላችሁም፣ ትከፍላለች። አንተ መቼ ነው የከፈልኩት?
ብዙ ጊዜ ዝም በል እመቤቴ ነው በጣም ሁሌ ማለት ነው። የሆነ እዛች ቤት ሄደን የጾም ምግብ መንበላት ዝላላ እዛ ሄደን ሁሌ እሱ ነው የሚጋብዝ ምናምን። በዛ ማስታወቂያ የሰራን ጊዜ ነው። አሁንም እኔ የምጋብዝ ብዬ ለዛም ተደባድበን እኔ እንጃ መክፈል ራሱ ትዝ አይለኝም። በጣም ስንጣላ ነበር። እና ናኒ ደግሞ ሌላ የምነግራችሁ የምትሰራው ምግብ በጣም ይጣፍጣል። ለእነሱ አትንገራቸው። ግን ሽንኩርት አድቀሽ ነው የምትከትፊው። በስመ አብ ሽንኩርት ሲታይ በጣም የሚያስመልሰኝ አልችልም። ሽንኩርት በጣም ድቅቅ ነው። ሌላስ ናኒ ጎበዝ የሆነችበት ነገር ምን አለ? ሌላ ምንም የለም ነው። ለኔን ምን እንደያሽ ለኔን ነው የሚያሳየው። ትወዳታለህ ወይ? አዎ ትወዳታለህ። ናኒ ምን አደረገች? ምስኪን ልጅ ናት። የሆነ ጊዜ አናዳኝ። እርግጥ በጣም ተናድጄ ጮኬባት አቀረ። ግን ለራሷ አስብ ነው። ያን እኮ የሰደብከኝ ስድብ መቼም አልረሳውም እኮ መቤቴ። እንዲህ እኮ ማለት ስድብ ማለት ነው። እንዲህ ነው ያናዘረኝ። አሪፍ ነው። እኔ ስለማዝንልሽ ስለማስብልሽ እኮ የስ በጣም ግን ማለት ነው እዚህ ጋርና በአካል ዩአር በቃ ማለት እኔ አንዳንዴ የምታው ዲሞን ሁሌ እኮ ነው እግዚአብሔርን ተገናኝተን ስንገባ ላይ ማለት ነው እዝለክ መቤቴ። እኔ አሁን ይሄ ትዳር ትፈልጋለህ አንተ? አሁን ትበን አትፈልግም? ትፈልጋለህ? አላውቅም። ለትዳር መሆን የሚችል እንደዚህ ብሎ መቀመጥ የሚችል ሰው ነው ባይዘው። እንደዚህ ቲክቶክ ላይ እንደምታዩት ምናምን እንደዚህ እንደ ሌሎቹ ቲክቶከሮች አይቀለቀልም ምናምን እና እኔ ዛሬ እንደመቀን ነው መሰለኝ። የት ሄድክ? እና ጋይስ እንደዛ ነው። አሻበሌዮ ምግቤ መጣ። የኔ እናት በጣም ርቦኝ ነበር። አንተ ደግሞ ምን ባለፈው ዕለት እንደዚህ ቆንጆ እጅ ይዘህ አየሁህ። እንደዚህ ይዘህ መቼ? ምን መቼ? እሑድ ዕለት ቀናሽ እንዴ? አይ እኔ ለጥሩ ነገር ምን ይላል? እጃን ሰው እጃን ወደድኩኝ። ላንተ ጥሩ ነገር ወይ አብንዬ እኔም ባረገኛች ገባው ማለት ነው። እንትን ላይ ገብቼ ፈለኩኝ። ምንድን ነው ኢንስታግራም ላይ ገብቼ የሚመሳሰል እጅ አጣሁኝ። ያን ያህል ኦብሰስድ ነሽ? አይ ላይክ የምታውቀው ሰው እኮ ሲጠብስ ምናምን ደስ ይላል። እኔ ግን አንቺን ብጠብስሽ ነው ደስ የሚልሽ። አንተ ብታይ ክሳውን ብታይ ክሳውን እንደዚህ ስትል ምን ስል ብጠብስሽ ምናምን ብትል እና ቲክቶክ ፍቅረኛ አይደለችም እንደምትወጂኝ እኮ ያስታውቅብሻል። ናኒ እንዴ ምን ነው የምትለኝ? ውጭ ሀገር ናት። ናፍቄሽ ነው እንዲህ የምትሆኚ? ነግሬያታለሁ እኮ ስላለ አይደለም ይቺ ልጅ ያት ድሮ ከኔ ጋር እያለች ቀጫጫ ነበረች፣ አሁን እንዴት እንደወፈረች ብዬ ነግሬያታለሁ እኮ። ምን ነች ግን ሚስቴ ማርያም። አይ ናኒ አንጀትሽ ተላወሳ። እኔ ልላወስልሽ እኔ ነው ግን ኧረ ነች ደግሞ ሲጀመር ነች። እንደዛ ሙሉ ያየሁት እንደዚህ ስትላት ምናምን አንቺ እንደዛ ልሽ ነበር ምንም በላ። አሁን አንተ እንደዚህ በላማ ይሄን ነው ማክለው መቤቴ የት እንደማክለው
አንድ ሃፒታይት እና በጣም ጨዋ ሴት ነው የሚባይዘው የሚወደው በጣም ጨዋ በቃ ጭውት ያለች ጨዋ ሴት ካልሆናችሁ እንዴት እንዳትወጡ ይቀርባችሁ። አንቺ ጋር የተጣላ ነው በምንድን ነው እንዴ? እኔ እናንተ ምን በቺት ምን አላደረም የተጣላ ነው? ዝም በል እኔ እናንተ እግዚአብሔር እኔ እንዴ ወይኔ ምንድን ነው መቀባጠረው? ቻው እሺ ወይኔ ምንድን ነው ጋይስ ወንድሜ ነበረ ግን እኔ ያን ጨዋ ነበርኩኝ። ማርያም እኔ ምንም አላውቅም እንሳሳት ላይ የዛ ሰው ምንም ነው የማላውቀው ምንም አሁን ነው የምታውቁ ጊዜ አስተምሮኛል። ስለ አሁን ለምሳሌ አሁን ምን ታውቂያለሽ ብትለኝ ያኔ እግዚአብሔርን አሁን ለምሳሌ ክለብ እንኳን ብሄድ እስከ 4 ሰዓት ምናምን እስከ 3 ሰዓት ምናምን ነበር አምሽቼ የምገባው። እርግጠኛ ነሽ? እስከ 6 ሰዓት ምናምን ጭራሽ እንዳመሽም አይፈቀድልኝም። እውነት እኔ ግን ለምን የተጣላሽ? ራፊና እዚህ ምንድን ነው መቀባጠረው? እኮ በቃ እኮ ለምን የተጣላሽ ይመስልሻል? እንደ አንተ እዚህ ምን ነው እንደ እንደዚህ ያነጋጠቀኝ እዚህ አንቺ እኮ ነሽ የቀባጠርሽው እናት አለ። እኔና አንቺ ጓደኛሞች ነን አይደል? እኔ ዝም ብለሽ ጥያቄ መመለስ ትችላለሽ። ስራ እንዴት ነው? እሺ ተዋን ስራ ምናምን እንዴት ነው? ሞዲስ መስጠት ጀምራ ጋይስ ልቀጥልበታ ከኔ ጋር ሆነሽ በጣም ደስ ያለሽ ቀን መቼ ነው? ሁሌም ይሄን ጥያቄ ማለት ነው ትናንትና ሁሌ ነው ደስ ያለኝም ሁሌ እንደሳኩኝ ትዝ ካለን ሁሌ እንደሳኩኝ ነው። ስፔሻል ዴይ አንድ ቀን ሊኖር ይገባል። ኳስ አየን ቀን በጣም ብዙ አብረን ቆይተናል። ኳስ አየ ቀን የምን ኳስ ነበር? አንተ ሊቨርፑል ነው የሊቨርፑል ደጋፊ ነህ? ሊቨርፑል ነበር ኳስና የዛን ቀን ቁጭ ሰው ሁሉ እኛን ሲያይ ነበር ምናምን ቁጭ ብለን እንደዚህ ዛይን እንዴት ይጅሽ ሽንት ቤት ራሱ ጋይስ ብቻ እንዲዳ ይፈቅድልኝ ነበር። የቃ መገንብላ ስንት ሰዓት ነው የወርዱ? ስንት ሰዓት ነው የምንወጣው? 8 ሰዓት ሴቶች አይተውኝ አራቱ የሚወዱኝ ሰው ነኝ። በአካል ቆንጆ ነኝ። ይሄ ካሜራውን ያበላሸኝ። እጁ እንዴት እንደሚያምር ጋይስ እጁ ስስቅም ያምራል። ስስቅም በጣም የሚያምረው የምርም እንጂ እኔ ምርም እዚህ ጋር ስስቅ አይቼ አላውቅም መሰለኝ፣ ግን ስስቅ በጣም የሚያምረው በጣም ቀልድ አዋቂ ነው። ኦኬ አይደብራችሁም? ከፍ ጋር ሆናችሁ አይደብራችሁም? ምናምን ነገር ደስ ነው የሚለው። አመለጥኩሽ። አሁን ታያስኩኝ። አየሁክና እሺ ሰክው ምናምን ነገር ደስ ትላለች። በጣም እያዩት ነበር። ኢንሻአላህ አንድ ቀን እግዚአብሔር ከፈቀደ ምሳ ቤት ልጋብዛችሁ እችላለሁ። እስቲ ጸባይና አይቼ በስቃና አሰሳ ወይ አንቺ ሌላ ነገር ቢያምርሽስ? አረ እኔ የሰው ኮንክ በኋላ እንዴት እንደዛ አላደርግም። እሷ ሜቢ እኔን የምትወደኝ ይመስለኛል። እንደውም በቃ ቻው እሷን ከዚህ በኋላ ከእሷ ጋር ነው ጊዜን ማሳልፈው እንትን ይመስለኛል። እሷ እኔ ድጋሚ ለአንቺ የፍቅር ጥያቄ ማቀርብልሽስ ትቀበኛለሽ? ከሷ ጋር ሆነ? አይ ከሷ ጋር ባልሆን እኔ አሁን ለምን ፍቅረኛ ምናዝም ፕላን አሁን ላይ አይምሮዬ ተበክሏል። እንደሆነ አላውቅም። ጸበልም እጄ ነበር አልዳንኩኝም። ስንት 3 ቀን 4 ቀን ደርሼ መጣሁ።
ምንድነው? ለምን ሄድሽ ጸበል? አይ ብዙ ችግሮች። አሁን እደውልልሃለሁ አልኩም እናወራለን የምለውን ነገር ሁሉ እዚህ ልታስወራኝ ነው እንዴ? አሁን እየፈሮሽ ነው ነው? እንዴት? አትፍራኝ፣ እንደምታውቀኝ ሰው ነኝ። አይ እየፈሮሽ ነው አሁን ሌላ ነገር። አትፍራኝ ነኝ። ለምንድን ነው ጸበል የምትሄጂው? መንፈስ አለብሽ? ኧረ እኔ በህይወት ይኖርብኝ አያውቅም። የሆነ ጊዜ እኮ ጮሽ ደነገጥኩ ነው። ኧረ ጮህም በኢየሱስ መገውት መንፈስ ነው እንዴ? ጥቁር ቀሚስ ያለሽ ምናችን የጠኩት ዘንግጠሽ ነው። ግን እዚህ ላይ ያኔ እኮ ትንሽ ወፍር ትንሽ ወፍር ትለኝ ነበር እኮ። አሁን ደግሞ ሰወፍር በጣም በዛ። እና ደግሞ ዘጋይስ ቂጥ ያለ መሆኑ ከኔ ጋር እየሄደ አንድ ቀን ቂጧ ትልቅ አይደል ደስ አይልም አለኝ። እኔም አልከፋኝም ለነገሩ እንዴ። እና ምን ችግር አለው? ምንም ችግር የለውም። እኔማ ያለው እሱማ አስና ዱዱ ጎብዞች ጽዮንን አግኝተሽ ታውቂያለሽ? ቤቷ ጋብዛን። በስማ የሚገርም እንዴ። እና ሳንጣራ እኛም ብቻ ነበር፣ ብሩክ ራሱ አልነበረም። እኔ እና ጓደኛዬ ብቻ። እሺ ደውላለሁ። ቆይ ለጽዮን አንተ ሴት እኮ ነው የተጠራው። መቤቴን ሴት ብቻ የተጠራው። ጽዮን እኮ ታውቃለች ሁሉንም ነገር ማለት በቃ እለን እናንተ እኮ በጣም ብዙ ገና እኮ ብዙ ምን ነው አላወራንም እኮ በጣም ብዙ ነው ነገር እኮ አለን። በጣም ብዙ ማለት ነው። ደረሽ እንደ በር ላይ ሐዋሳ ሄደን ነበር ከነጽዮን ጋር። አዎ ላይቭ ላይ አይቻችኋል ነበር። ጥሩ ጊዜ ነው ያሳለፍነው። ምን ያለሽ ነበር? ስለዚህ አሁን መንፈስ አለብሽ ነው? ኧረ እኔ መንፈስ የለኝም እንዴ። መንፈስ የለብኝም። እንዴት ኖረኛል አንተ? በቃ አንዳንዴ ያለ አይደለ ወደ እግዚአብሔር ለመመለስ ፈልጌ። ኃጢአትሽ በዛ? ሁሉም ሰው እኮ ኃጢአተኛ ነው። ዋናው ኃጢአትን ማመንና አለማመን ጉዳይ ነው። በዚህ ይሄ ትንሽም ትልቅ መሳውት ሁሉም ኃጢአት አንድ አይነት ነው፣ ግን የህሊና ጉዳይ ይባላል። አሁን ለምሳሌ ትልቅ ኃጢአት ስትሰራ በእግዚአብሔር ዘንድ አንድ ነው፣ ግን አንተ ህሊና ትልቁ ኃጢአት ይወቅሳል። ኮንሲኩዌንስ ያለው ኃጢአት አለ፣ ኮንሲኩዌንስ የሌለው ወይ ያነሰ ኮንሲኩዌንስ ያለው ኃጢአት አለ። ለምሳሌ ብትዘፍኝም ኃጢአት ነው። አንድ ሰው ሄደሽ ብትመጪም ብትገይም ኃጢአት ነው። ግን ብትዘፍኝ ኮንሲኩዌንሱ ትንሽ ነው። ንስሐ ብትገቢ ሊቀረፍ የሚችል ነገር ነው። ሰው ገለሽ ግን ንስሐ ብትገቢ የዛ ሰውዬ ዘመዶች መጥተው ይገሉሻል። ዋጋ የሚያስከፍል ኃጢአት አለ። እሱ ነው ምንም ያልከል እሱ ነው። ለምሳሌ ከጋብቻ በፊት ሴክስ ብታረጊም ኃጢአት ነው። አግብተሽም ከሌላ ሰው ጋር ብታረጊ ኃጢአት ነው። ግን አግብተሽ ከሌላ ሰው ጋር ብታረጊ ባልሽ ይገልሻል ንስሐ ብትገቢ። ከባል ውጭ ማለት ነው። ብትዘሙቺ ልክ ነው። አስሊ የምትባለው ምንድን ነው የምትልሽ? ማን አስሊ? በሬ ደርሻለሁ ውጪ። ዛሬ ፎቶ ልነሳ ለውጣ ነው። ምን አይነት ፎቶ? ምን ካፌ ምናምን ፎቶ የለኝም እና ፎቶ ልነሳ ነው።
ሴት ፎቶ ትወደለ? ለምንድን ነው አንካፌ ሄዳች? አንቺ ግን የምትነሺው አፈንድደሽ ነው። ለምንድን ነው? ባላፈንድድም እኮ ምን ተማን እኔ እኮ ሌላ ሰው ላፊን ከፍታለሁ። አንተ ላይ እኮ አልችልም አፌን መክፈት ራሱ እግዚአብሔርን። ለምን? ከድሮ ጀምሮ ታውቀኛለህ። እኔ እንጃ በጣም አልችልም። እማውቀው ሰው ላይ ሲጀመር እኔ አፌን አልከፍትም። በዚህ እማውቀው ሰው ሪስፔክት አለኝ ለማውቀው ሰው። አስሊን ተበጂ አንዳ ዩም አሜን የምትባለው አመለጠሽ አለችኝ። እኔ የምልሽ ደግሞ ኦይ ቆንጆ ነች። አስሊን ተበጂ በያት እንዴ። ምን አደረገች? እንዲሁ መንፈሱ አልተመቸኝም። አጋንንት ያደባ መሰለኝ። አንተ ድሮ እኮ ፎሎ ትደራረጉ ነበር። መጀመሪያ እሷ ነበር እንደውም ፎሎ አረካት። የት አውቃታለሁ? እኔ አላውቃትም። አሁን ግን መጥፎ ኮሜንት እየሰጠች ነው ስላሉ እንዴ። ምን ሰጠች? እስቲ ሊዮ እንዴ ማረም እየዘለለ ነው ላይ ዱዱ ማሪ ፈልገሽ ነው ውጪ። አረ ውጪ ክርስቶስ ነው። አረ ውጪ ነው ያለችኝ መቤቴ። እኔ ላላየው ላንሳና ላሳይ ፎቶ። አይ አታሳይኝ፣ አያስፈልግም። ኤኒዌይስ ፈታ በይ። እኔ ጓደኞችሽን አልወዳቸውም ያንቺን ከጽዮን በስተቀር። ስድ ባለጌ ነውራም ጓደኛ ነው ያሉሽ። አረ ምንም መቤቴን አይደሉም። አይ ያቺ ኮስሞቲክስ የከፈተችዋስ ማን ኮስሞቲክስ የከፈተች? ኢማን ሄር ምናምን ማስታወቂያ ሰራት አይደለም። ካናዳ ነች እኮ ካናዳ ገባች። ከዱባይ ምናምን ያልሽው ከዱባይ መጀመሪያ ለአንቺ ኦፈር የተደረገልሽ። ኧረ እሷ የለችም። ቆየና እንደ ከተጣላን እሷን እስከ ጣላት ቆየች እኮ ቤት ነው የምትለው። አሁን ስድ ናት እሷ ግን አሁን አንድ ላይ ያለን ተለያይተናል። ያኔ ነው ተለያየ ነው። አንቺ ሰርክል ያሉ ልጆች አሁን እንዳለች እነሱን አይተሽ መሰለኝ አንቺም የተበላሸሽ። አሁን አልተበላሸውም። እኔ ደህና ነኝ። እነሱም ደህና ናቸው። ጠበል ሂጂ፣ ከተሻለሽ በኋላ ደውይ። እሺ፣ ደውላለሁ። ይዤ እሄዳለሁ።